ዛሬ እንደኔ የተናደደ ሰው አለ? እውነቴን ነው የምላችሁ፣ በጣም ተናደድኩኝ። ምክንያቱም የጄሪና የሜርሲ ሴራ መቼ እንደሚጋለጥ ባላውቅም፣ ግን እቺ ምስኪን በጣም አሳዘነችኝ። የኔ ወደ ባሻ ማለት ነው። እውነት በመጀመሪያ ጥሩ አደረጉትና መጀመሪያ ላይ ጥሩ ነበረ። እንግዲህ አምናንና ብሌንዬ ጥሩ ጊዜ እያሳለፉ ነበረ። መጨረሻው ነገር ግን እንግዲህ ወይዘሮ ሰማር ጠርጣት መድኃኒቴን አምጪልኝ አለቻት። ለምን መሰላችሁ? አሁን ይሄ ነገር ፈተና ነው። ብሌን እየተፈተነች ነው። ፈተና ይበዛባታል በጣም ማለት ነው። እና ከዛ በኋላ ነው አምናንና ብሌን አንድ ላይ መሆን የሚችሉት። በጣም ብዙ ፈተና ነው የሚገጥማት ከዚህ በኋላ ማለት ነው። ብሌንዬና አሳዝናኛለች። እውነቱን ስነግራችሁ የምር በጣም ነው ያሳዘነችኝ ማለት ነው። እና አንድ ሰው ያለ ስራው እንደዚህ በመሆኑ በጣም ነው የሚያናድደው። ግን ምንም ማድረግ አይቻልም። ብሌንዬ አይዞሽ የኔ ቆንጆ። ለጊዜው ቢመስልም የማያልፍ ነገር የለም፣ ያልፋል። ያን ጊዜ ግን ዛሬ የሳቁት ሁሉ ወተራቸው ደግሞ የሚያለቅሱበት ቀን ቅርብ ነው። እና ደግሞ ፍላሹ እናቴ ዛህራ እጅ ነው ያለው። ያ ፍላሽ እናቴ ዛህራ ያወጡታል፣ እመኑ ማለት ነው። ወይ በቀጣይ እናት ዛህራ ያ ፍላሽ ምን እንደሆነ ወይ ላቷ አምናን ይሰጡታል። ወይዘሮ ሰማር እንኳን አሁን ለጊዜው ምንም ነገር ማስታወስ አትችልም፣ ረስታለች ማለት ነው። ምክንያቱም እራሷን መቷታል። ስለዚህ አቶ አምናን በንዴት እንግዲህ አሁን ያደረገው ነገር በኋላ ይጸጸትበታል። አንዳንድ ጊዜ ያለምንም ማስረጃ ልጅቱ መድኃኒቱን አምጣ ሰጠቻት እንጂ መድኃኒቱን የቀየረችው እሱ አይደለችም በፍጹም ማለት ነው። እና ለምን እንደው አላቅም። አንዳንድ ጊዜ ለምናደርጋቸው ነገር ባንቸኮል ጥሩ ነው የምለው። ብቻ ዞሮ አሳዝናኛለች፣ እውነቱን ስነግራችሁ ማለት ነው። እና ብሌንዬ በጣም ያሳዝነችኝ ከምር በጣም ለምን እንደው አላቅም ማለት ብቻ። እስቲ አብረን የምናየው ይሆናል። እሱ ግን ደግሞ ተገቢውን ቅጣት ማግኘት አለባት ወይዘሪት ጄሪ። እንግዲህ እንዳያችሁት አቶ አምናን ተናዶ በተቀመጠበት ሰዓት እኔ ያለውን ልብላ የእንቅልፍ መድኃኒት እንግዲህ እብብቷ ውስጥ አስቀምጣ ክላሱ ድረስ ገብታ እንግዲህ ከዛ በኋላ ያንን መድኃኒት እሱ ዞር ሲል ጨምራ ሰጠችው። እንግዲህ አንዴ ጄሪን አንዴ ብሌን እየመሰለችው አልጋ ላይ ሲያይ እንግዲህ አብሯት አደረ። ያው ብሌንዬ አይታለች። አሁን ልቧ ስብርብር ነው የሚለው የኔ የዋ ማለት ነው። ግን አላቅም በጣም ፈተና ይበዛባታል እንጂ እመኑኝ። አሁን ቶሎ አይጋለጡም። ሜርሲና እቺ ማናት ጄሪ አይጋለጡም ቶሎ። በጣም ብዙ ጊዜ ይቆያሉ። ምክንያቱም እንትና በጣም ፈተና ይበዛባታል ብሌን ማለት ነው በጣም እና ብቻ እኔ እንጃ አሳዝናኛለች ዛሬ ማለት ነው። ብሌንዬ መጀመሪያ ላይ ቆንጆ ነበር የመጡት። ከዛ በኋላ አበላሻሹት ነገሩን እንጂ ቆንጆ ሄደው እንግዲህ መስተ መጨረሻም አበላሽተውታል። ብቻ እንግዲህ እስኪ አብረን የምናየው ይሆናል። ለማንኛውም ስታለቅስ አብሬ ያለቀስኩኝ የእውነት። እሷ ለራሷ የተከፋች ሴት ናትና እናቷን በመፈለግ ላይ ነው ያለችው። ብቻ ብዙ ነገር ውስጧ አለች ልጅ ማለት ነው። ግን የሚረዳት ሰው ባለመኖሩ አምናን እንደምታዩት ነፍሱ እስከምትጠፋ ድረስ ያፈቅራታል ብሌንን ማለት ነው። ግን ማናችንም ብንሆን ያየነውን ነገር ነው የምናምነውና መድኃኒቱ ደግሞ ቀደም አለች እኮ። ግን ሲፈን ነቅታለች። ሲፈን ጄሪን አትኩራ እያየቻት ነበር። ለምን አሁን ለት ከወይዘሪት ሰማር ክላስ ስትወጣ ምንድነው እንደዚህ የሚያደናብርሽ ምናምን እያለቻት ነበር። እና ከማንም በፊት አሁን ሲፈን ትንሽዬ መረጃ ብቻ ነው የምትጠብቀው ማለት ነው። እና ሁሉንም ነገር ታስታውሳለች ወይዘሮ ሰማርም። ግን ብሌንዬ ከዚህ ቤት እንድትሄጂ አላደርግሽም፣ እዚሁ ቤት ሆነሽ ስቃይሽ እንዲበዛ አደርግሻለሁ አላት እኮ ጭራሽ ማለት ነው። እና እውነት ለመናገር በጣም ያሰቃያታል ብሌንን ማለት ነው። ወይኔ በጣም ታያላችሁ። ግን እናቴ ዛህራን የመሰለ እናት ስለሰጣት ደግሞ ብሌንዬ በጣም ደስ ይላል። መጀመሪያ ላይ እውነት ለመናገር ደስ ብሎኝ ነበር እኔም ራሴ ማለት በጣም ነበር ደስ ያለኝ። ምክንያቱም በቃ ተስማሙ አንድ ላይ ሆኑ ብዬ በጣም ደስ ብሎኝ ነበረ። ግን አልሆነም። ያሳዝናል። እንግዲህ ምንም ማድረግ አይቻልም። ለማንኛውም አቶ አምናን ዛሬ የሚጸጸትበትን እድሜ ልኩን የሚጸጸትበትን ነገር ነው ብሌን ላይ ያደረገው።
እንደ ውሻ ጎትቶ ጣላት በረንዳ ላይ። በዛ ሰዓት ወይዘሪት ጄሪና ሜርሲ በጣም ደስ አላቸው። ይሄ ነገር ዞሮ ወደኛ ይመጣል ነገ ማለታቸው እንኳን እኔ በጣም አስገርሞኛል። የእውነቴን ነው የምላችሁ ጉድ ይሄ ነገር ለእኛ ነው ተነገ ወዲያ እኛንም እንደዚህ ነው የሚያደርጉን አለማለተው በጣም ገርሞኛል። እንግዲህ ለማንኛውም ምን እንደሚመጣም አላውቅም፣ ግን ደግሞ በጣም ምን እንጃ ተናድጃለሁ። ብቻ ዛሬ ለምን እንደተናደድኩ አላውቅም፣ ግን አሳዘነችኝ ብሌንዬ። ምክንያቱም እንደዚህ አልነበረም ማለት በጣም ብዙ ነገር ነው ከሱ ጋር ጥሩ ጊዜ ለማሳለፍ እናቱ ነግራት ነበርና አምናንን የራስሽ ማድረግ ከፈለግሽ ሴት ልጅ ብልሃተኛ ናት። እናም ሴትነትሽን ተጠቅመሽ አምናንን የራስሽ ታደርጊዋለሽ ብላታለች ማለት ነውና ብቻ ለማንኛውም ዛሬ ተናድጃለሁ። የእውነት አሳዘነችኝ ብሌንዬ። እንደዛ ጎትቶ ሲጥላት በሱ አልፈርድም። በእርግጥም ግን ያው መድኃኒቱን የሰጠቻት እሷ ነች እንጂ መድኃኒቱን የቀየረችው እሷ አይደለችም። ያ ሚሞሪ ደግሞ እናቴ ዛህራ እጅ በመግባቱ በጣም ደስ ብሎኛል። እቺ ሜርሲ የምትባል ፈልጋ ካላገኘችው በስተቀር ሚሞሪውን ማለት ነው። እናት ዛህራ ቶሎ ብለው ለአምናን መስጠት አለበት። ይሄ ሚሞሪ ምንድን ነው እሱ እስቲ ስልክ ውስጥ አድርገህ ክፈትና ያው ብለው መስጠት አለባቸው። ከዛ በኋላ አምናን እንግዲህ ሁሉንም ነገር ማየት አለበት ማን እንደቀየረው። ወይዘሮ ጄሪ እንግዲህ ትታያለች። ወይዘሮ ጄሪ በዛ ሰዓት አምናን ሲያፋጥጣት እውነቱን ትናገራለች። ይሄ መድኃኒት ለምንድን ነው የቀየርሽው? ምንድነሽ? ማነሽ? ማን ይላክሽ? ብሎ እንግዲህ ሁሉንም ነገር ይነግራታል ብዬ ተስፋ አደርጋለሁ። ግን እኔ እንጃ በጣም መጥፎ ሰው ነው። እንዴት እንዳመናጭቃት አይታችኋል እንግዲህ ብሌንዬን። ለማንኛውም እንግዲህ ምን እንደሚፈጠር አላውቅም። እስቲ እንግዲህ ለጊዜው ግን እንትን በላለች። ዛሬ ልቧ ስብር ነው ያለው። ብሌንዬ ከዚህ ቤት እንድትሄጂ ላባርርሽ አልችልም፣ ግን ስቃይሽን አበዛዋለሁ። እዚህ ቁጭ ብለሽ አሰቃይሻለሁ እመኝኝ እያለ እንግዲህ ከዛ በኋላ እንትን አለ ማለት ነው። እናቱ ጋር ደውለው እንግዲህ ጄሪ ደውላ እናቴ ተመርዛለች፣ የተመረዘ የተሳሳተ መድኃኒት ነው የተሰጣት ምናምን ብሎ ደወለ። ተደናገጡ። እነሱ ሲደናገጡ ጄሪ በጣም እያየች ነበረ ማለት ነው። እና ጄሪ እንግዲህ ትኩር ብላ ምናምን ነገር እያየች ነበረ ማለት ነው። ከዛ በኋላ እንግዲህ ወይዘሪት ጄሪ ምን እንደምትሆን ጉዷ ሲወጣ አላውቅም፣ ምን እንደሚውጣትም አላውቅም ማለት ነው። እስቲ እንግዲህ መጨረሻው ይመር። ግን ብሌን ታሸንፋለች። ዞሮ ስቃይዋ ይበዛል። ጽናትን ድራማን አይታችሁታል አይደለ? ጽናት ከብዙ ስቃይና መከራ በኋላ ነው አሁን ከኪራ ጋር ተጋብተው የሚኖሩት አይደለ? አምናንም ደግሞ እንደዛው ነው። ማምናን እንደዛው ነው ማለት ነውና ግን አምናን አሁን እያደረገ ያለው በጣም እሱን ራሱ ዋጋ ያስከፍለዋል። ግን አሳዝናኛለች፣ ለምን እንደሆነ አላውቅም። ብሌንዬ በጣም ነው ያሳዘነችኝ የእውነት የኔ ምስኪንዬ። እንባዋ ርግፍ። እንዲሁም እሷ እናቷ ጠፍታበት እያለቀሰች ነው። እንኳን ሚስቴ ሞታ እንዲሁም አልቅስ ይለኛል ላላሉ ሰውየው። ለማንኛውም እስቲ እንግዲህ ዋጋዋን ታገኛለች ወይዘሪት ጄሪ። ከዛ ቤት ተመንቀር ብላ ትወጣለች ብዬ ተስፋ አደርጋለሁ። ምክንያቱም አክስትየዋ አሁን ብሌንን ሲያፋጥጣት አክስትየዋ ነች ይህንን መድኃኒት ቀይሪ ብላ እየሰጠችኝ ይላል። በዛ ሰዓት እንግዲህ ምን እንደሚፈጠር የማውቀው ጉዳይ የለም። የእውነት ይከብዳል፣ የእውነት በጣም ይከብዳል ማለት ነው። እና ምን እንደሚሆን አላውቅም። ምክንያቱም ብሌን ላይ ዛሬ የተደረገው ነገር በጣም ሴትይቱን ካልጠፋ ሰው እሷን ጠርታ መድኃኒት አምጪልኝ አለቻት። ያ መሆን አልነበረበትም። ያው እንግዲህ ብሌን ፈተና ስለሚበዛ ከአሁኑ ፈተናዋን እንጀምር ብለውት እንጂ ብቻ ለማንኛውም ዞሮ አሳዝናኛለች፣ አልዋሽም። የኔ ቆንጆ ታሸንፋለች ብሌን። እሱ በገዛ ቤቴ እንደዚህ መድረንገጤ ምናምን ነገር እያለ ሲያካብድ እናት ዛህራ እንግዲህ ብሌንዬን አያምኗትም። ማታ ማታ እየመጡ ክላሷ ተረት እየነገሯት ይመለሳሉ ማለት ነው። ያንን
አሁን ይመሳሰልባቸዋል። ገባችሁ? እኔማ የተለመደውን ላደርስ ነበር የመጣሁት ሲሉ እናት ዛህራ የተለመደው ማለት የተለመደው ምንድን ነው የሚያደርሱት አለ እኮ አያችሁ። አሁን ይምታታባቸዋል። ስለዚህ ይሄንን ነገር እንትን ይለዋል ማለት ነው። አሁን ይምታታል። ገብቷቸዋል አይደለ? ይሄ ነገርማ የሆነ ነገር አለ በመሀላችሁ። የእናቴ መድኃኒት የቀየራችሁት እናንተ ሁለታችሁ ናችሁ ነው የሚለው። አሁን ታያላችሁ። ሁሉም ነገር ወደ እነሱ ነው የሚዞረውና ብቻ ዞሮ አላውቅም ምን እንደሚፈጠር። እስኪ ቀጣዩን አብረን የምናየው ይሆናል። ግን ያው ጄሪ አሁን አትጋለጥም። በእርግጥም መድኃኒት ስለሰጠችው አብራው ስላደረች በዛ ላይ ብሌንዬ ታያቸዋለች። አስባችሁታል? የሚፈጠረውን ነገር ማሰብ አይቅትም ማለት ነው። እና ስለዚህ እንግዲህ አብረን የምናየው ይሆናል። በማንኛውም ብሌንዬ ዛሬ በጣም ያሳዘነችኝ እንግዲህ አቶ አምናን ብሌንን ያጣ ቀን በአንድ አይነት አለቅሳለህ እመነኝ ማለት ነው። ማለት ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።